የሚሉት እነሱ ቪዲዮውን አይተው ነው አስተያየት የሚሰጡት አይደለም። ስለዚህ እኛም እንደዛ ነን፣ ምን አገባን? ስለዚህ እኛ ራሳቸው ከፋፍለው ኦዲየንስ አመሰገኑ፣ እኛ ደግሞ የምንወደውን ሰው ይዘን ሄድን። አለቀ። ይሄ ነው ተለያየን አሉ ግን ቁጭ ብሎ አልተለያዩም። እና ይሄ ሰው ምን ያርግ? እኛ ያልነው የብሩኬ እንትኖች ማለት ነው። የብሩኬ አሁን ለሷ ለኮሜንቶን መልስላት የብሩኬ አድናቂዎች እንኳን ደስ አለሽ እየተባሉ ተለያዩ ብለው እየተመጋገሱ ስለሆነ ለእነሱ እንትን እያልን ነው። ወተት ጠጡ ሀይሚና ብሩኬ አይለያዩም እያልን ነው እንጂ እነሱ ደስታ እውነትም ተለያዩ ብለው ደስታ ላይ ናቸው። አሁን እያፍጫጩ ስለሆነ ነው። ለዛ ነው እንጂ እያሉን አይደለም። እና ደስ አለሽ እንኳን ደስ አለ እየተባባሉ ስለሆነ የመረራቸው አሉት። ስራህ ላይ ብላይ እንኳን ደስ አለሽ ያሉት ይህንን ነገር ያመጣቸው ደግሞ ማን ደስተኛ ማን እንትን እንዲሆነ ለማየት ለመፈተን ነው። ማን ነው መለያየታችሁን ደስ ያለው ማን ነው ደስ የማይለው ብላለን። እኛ ፈተና በዛ ያስታውቀን። እኛም አሁን ፍራንክ እየተደረገ ያለው ቢንሱ ነው እየተደረገ በቃ እያለቀሳችሁ ፖስት ሁላችሁም እያለቀሳችሁ ፖስት እና የብሩኬ አሁን እያፍጫጩ ነው። ደስ ብሏቸው አልተለያዩ። ቆይ እኔ አንድ ነገር ልጠይቃችሁ። አሁን አይለያዩም ምንድን ነው? ወላሂ አልፈልግም እንዲለያዩ። ግን ብሩኬ የዛን ጊዜ የተናገርኩት ምንድን ነው? እኔ አናዶኛል። ባናደዴ ልክ በዛ ሰዓት ደግሞ ጥሩ ልናገረው አልችልም። እህቴ እኔ ሶሲ ጋር ምንም አይነት ነገር የለኝም። እንደዛ ሲደንስ ተናግሬዋለሁ። ግን እንደዛ ብናገረውም ግን አመት ሙሉ ተከትየዋለሁ። አመት ሙሉ አይቼዋለሁኝ። አመት ሙሉ ብዙ ነገር ተብያለሁኝ። ስለዚህ ትናንትና በመጣ ሰው እንዲለያይ አመት ሙሉም ተውታለ ማለት ነው። በእርግጥ ወላሂ እውነት እናውራ ከተባለ ማለት ነው ሀይሚ ስለሆነ ነው እኮ ሀይሚን ይዤ ሁለቱ በጣም ነው የሚያምሩት። በጣም ያምራል። ከምሬ ነው የምላችሁ። እኔ እንጃ ለዛ ስለሆነ ነው። ግን እኔ በቃ በጣም እንትን የሚለኝ ነገር ሁለቱም ያምሩት ነገር ነው። ወላሂ እንኳን ደስ አላችሁ የተባባሉ የብሩኬ ተብዮች ሀዩ ስሚ አንዴ ኧረ ይበሉ ራሳቸው ሰሞኑ አይተሽዋል። አይሳካላቸው አመዳም አልሆነም። ሳትዋሹ ተናገሩ። ከሀይሚ ሳይመጣ ጌታ ነው ወላሂ ሌላ ሰው ነው የሚመስለው። አመድ ሆናል አይደል? ፊዚካሉ ራሱ ወጥ ነው የጠፋው። ግን ዛሬ ማለት መጨረሻ ላይ አላስለቀሷችሁ? የብሩኬ ድምቀት ለቅሻለሁ እናንተ ምናችሁ ነው ብቻቸውን እኔ አልቅሼ አላውቅም ነበር። አንድ በጥፋት ላይ ጥፋት ስትል ልቤን ስብር ያለው ከምሬ ነው። አንድ ደግሞ ለራስ ስትል ሀይሚ ምናምን ሲላት በቃ እኔ አልቅሻለሁ ከምሬ እንዳታለቅሽብን ሲላት ወይኔ እምባዋን አታሳየኝ ለራሴ እንትን ነገር አሳልፈዋል እነሱ መቼም አይለያዩም። ይህስ ነኝ ልንገርሽ፣ አንድ ሰው የለም አታልቅሺ ካለሽ አልቅሺ ማለት ነው። ገባሽ? የሰው ክፉ ናቸው ወላሂ። የሰው ግን ማለት ነው እናንተ ከዚህ በኋላ ግን ከታረቁ በኋላ አንድ ላይ ቢሆኑ ወላሂ አሁን የተታረቁ ይሄድ ያሉ አንድ ላይ ነው። በየምን ነው አንድ ላይ ሆነ ብለው ነው የሚኖሩት። እሺ እንዴ እኔ ደግሞ ልድሪያቸው ነው እንዴ? አዎ መጋባት አለባቸው። ከላሳ ይኖራል ምንሽ እንደ ያም የመጣ የሆነ ነገር ይላል። ከዛ ይጣላሉ። አውዝ ቢላ በሰው ነው እኔ መጣላቸው በጣም ነው መጋባት ሳይሆን ማለት ነው። ኖ በሰው ሳይሆን እኔ መጣላታቸውን በጣም ነው የምፈራው። ከምር አንዴ ከታረቁ በኋላ ሲጣሉ በጣም ነው የሚያስፈራው። እሳት እኮ ናቸው እናንተ ምን ሆናችኋል? እስቲ ፎቶ እንቅረጽ፣ ሀያትዬ ፎቶ እንቅረጽ። ታርቀው ወር ሲሆናቸው ደግሞ እኮ መልሰው የጠፕራንክ ይሰራሉ። ይሄን አታውቁም እንዴ? እኮ እኔ እሱ ነው የሚያስጠላኝ። እኔ ያን ሰዓት የለሁበትም። ወርስ መቼ ይታገሱናል ብለሽ ነው? ወር አይታገሱም። በቃ ካሁን በኋላ ይኸውልህ ልንገራችሁ ሀያት፣ ካሁን በኋላ መማር አለብን። የምሬን ነው እንዴ ወሰላ ስሚ አትደማመጡም። ችግር እኮ የኔ ቆንጆዎች አሁን እንደማንም ይታረቃሉ። ነገር ግን ደግሞ ትንሽ ረፍት ይሰጡንና ወደዛ የሚያዝናኑና ወደዚህ የሚዝናኑና እየጠጣጡና እያሳዩን ከዛ መልሰው ይጀምራሉ የጠብ። ስለዚህ እኛ ከዚህ እንዴት እንደምንወጣ ማድረግ ብቻ የታዲያ ስራ እኮ ነው። ምን ይሰሩ ታዲያ? እኮ ስራ ነው እኮ እናቃለን። ግን ረፍት አይሰጡንም። ሀዩ ማለት ነው ሁላችሁ መስማት ያለባችሁ ነገር ማለት ነው። ከዚህም በፊት እኮ ብዙ ነገር አሳልፈናል። ተለያዩ ብለን ምን ብለን ብዙ ነገር አሳልፈናል። ግን ይሄኛው ለየት የሚያደርገው ነገር አንደኛ ወላሂ ላዝም እኔ እስካሁንም ድረስ ሀይሚ የምታመጣውን ሰው አልደግፍም ነበር። ለምን ግን መጀመሪያ የጥፋቱን ሳያስተካክል ሁለተኛ ሴት ሲያመጣ ከላስ
እንትን አልኩ። በጣም በቃ ልቤ የቆረጠው እሱ ጋር ነው። በጣም ተናደድኩ። ኧረ በላው በጣም ተናድጄ በቃ ሰው ስታመጣ በጣም እንትን አልኳት፣ ደገፍኳት። እነሱ ሲፖስት እኔም ፖስትኩኝ እንጂ የሁለታቸውን መለያየት ፈልጌ አይደለም። ግን የአንድ ሰው አንድ ጥፋቱን ሳያስተካክል እኔ አጭሩ ልንገራችሁ፣ 40 ሰው አላችሁ እዚህ ጋር ኤስ ነኝ መብርሃንን ማለት ነው። ላልተሳልኩት የለም ላልተሳልኩት ግን በቀደም ያን ከሶሲ ጋር ቪዲዮ እየጨፈረ ቪዲዮ ያየሁት ቀን ከዛም በኋላ በቃ የብሩኬ ነገር አከተመኝ መብርሃንን አከተመ ባልሽ እሱ ደግሞ እንዳይላዩ ላልተሰማች እንደምስለቴን መች እንደሚጨርሰው መብርሃን ትወቀው። አራተኛ ያለ እንደዛ አይነት ነገር እንዳታረጉ ከምርተው እንደዛ አይነት ነገር እግዚአብሔርን እኔ ማለት ነው እግዚአብሔርን ታይ እንደዛ አይነት ነገር አትም መች እንደሚጨርሰው አንድ ደግሞ እኔ አንድ ደግሞ እኔ ሊዲያን ያመጣ ጊዜ እቺን ሴት ለምንድነው እናንተ ነፍሳችሁ የምታስጨንቁት? እቺን ሴት ያመጣ ጊዜ በቃ የብሩክ ሃይሚን በባለፈው የሰደበው ልጆችን ገባው ማለት ነው። ቤት ውስጥ ሲገባ በቃ አንድ እንሁን የሃይሚ እህቶች አንድ እንሁን እያሉ እያወሩ ነበረ። ከዛ ሃይሚ ባለፈው ከዳኒ ሲጠራት ምን አጣጥበው እያሰጧት ነበር እኮ አይቻቸዋለሁ። እና ሃይሚን እኮ ባለፈው ተሳድባቸዋል ምናምን ስላት ከዳኒ እንድትርቅ ነው እንጂ እኛ እሷን ለመሳደብ ፈልገን አይደለም። አሁን አንድ ሆነን እችን ሴት አንፈልግም አሉ ግማሾቹ ማለት ነው። ከዛ እሺ በቃ አንድ እንሁን አልኩኝ። አንቺም ሂጂና ጓደኞችሽን ንገሪያቸውና አንድ ሁኑ፣ እችን ሴት እናውጣ እናስወጣ፣ የሁለቱም ፎቶ ብቻ ፖስቱ ምናምን ተባለ። እሺ ልጅ ተስማምቼ ልጅ ሲወጣ የሰው ሲም ቪዲዮ አየሁ። የምን መስማማት ነው አልኩኝ። ግን ልከው ከፈለገው ወላሂ ላዚም በጣም ተሰማኝ። አሁን ለታባት እዚህ ቤት ነው እንደገባሁት ጠዋት አንድ ቀን እልም የተናገርኩት እዚህ ቤት ነው ከማርያም ዕለት ማለት ነው። ትላንትና አልነበርኩም እኔ ትላንት ጠዋት የሆነ ቤት ገብቼ ጠዋት 12 ሰዓት እልም ተናግሬያለሁ። እግዚአብሔር ህልሜ ሰመረ። ምንድነው ምን አይነት ልም ነበር የተናገርሽው? እኔ ወዶች እንደዛ ስላቸው ማለት ነው። ሴቶቹ ምን እንዳሉ ልንገርሽ። በቃ እንኳንም ሆነ እነሱ ግን ወደ መጥፎ ነበር የፈቱት፣ እኔ ደግሞ ወደ መጥፎ አልፈታሁትም። እግዚአብሔር የተመሰገነ። አይ ምን እንደሚታረቁን አይጊሹ። ይኸውልሽ ምን እንዳየው ልንገርሽ። እመቤቴ ለመብርሃን ቀን አጥቢያ ነው ከሌሊቱ 9 ሰዓት ነው ያየሁት። ከትላንት ወዲያ ለትላንትና አጥቢያ። ትላንት ማርያም አልነበረች? ምን እንዳየው ልንገራችሁ። ሃይሚዬ አንገቷን ታስራ ማለት ነው። አንገቷን ታስራ በር ተዘግቶባት ነበር። ማንም ክፍል ውስጥ የለም። አንድ ክፍል ውስጥ ማለት ነው። አንድ ክፍል ውስጥ አንገቷን ታስራ የታሰረችው ግድግዳ ላይ ነው። በኢየሱስ ቀጥ ብላ ቆማለች። እግዚአብሔርን ትላንትና የሆነ ቤት ተናግሬያለሁ። ጠዋት ሳለቅስ አድሬ ሌሊት ሁሉ ማለት ነው። ጠዋት የሆነ ቤት ሳገኝ በእናትሽ አስገብኝ እልም አይቼል ብዬ ጻፍኩላት። ከስር አስገባች፣ ግን አላስታውስም ማ ቤት እንደሆነ። ከዛ ያንን በር ተዘግቶባታል። እኔ ደግሞ እዛ ቤት ውስጥ አመድ አለ። እሷ የታሰረችበት ክፍል ውስጥ አመድ አለ። ወይኔ መብርሃን ማርያምን አመዱ ላይ ነው የታሰረችው። ቀጥ ብላ ቆማለች። ግድግዳ ላይ ነው የታሰረችው። ከዛ የኔ እናት እኔ በር እዛ ውስጥ ደግሞ እዛው እሷ ያለችበት ክፍል ውስጥ የልብስ ማሽን አለ፣ ልብስ የሚያጥብ ማሽን አለ። እኔ ልብስ ላሰጣ በሩን ከፈት ሳደርግ እሷ እዛ ውስጥ ታስራ አመድም አለ እዛ ውስጥ አገኘኋት። ብዬ ስጮህ የኔ ሰውዬ መጣ፣ አሰሪዬ ማለት ነው። በህልሜ ነው ወቁ። አሰሪዬ ሲመጣ ከዛ እንደዚህ ሳያት እሷ ታስራለች። መፍታት አቃተው። መፍታት ሲያቅተው በጥርሱ ነው የበጠሰላት ገመዱን ካንገቷ ላይ። መፍታሃ ነው አሁን ይሄን ነገር የፈታው። እኔ ራሱ ህልሙን የፈታሁት ማለት ነው። ከዛ ከበሩ ተከፍቶለታል። ብን ብላ ወዴት እንደሄደች ከዛ ብንነሳል ለካ በህልሜ ነው። አልቅሼ ልሞት። በኢየሱስ ምንድን ነው ፍቺው? እኔ ለራሴ መፍታትም አልችልም። አይ ፍቹ ጥሩ ነው። ፍቹ በጣም ጥሩ ነው። ይሄው ተፈታ፣ ነገሩ ሁሉ ተፈታ። በጥርስ የፈታላት አንተና መፍታሃ ነው። ነገሩን ውስጡ ገብቶ ይሄ ነገር ቶሎ እንዲቋጭ ያደረገው መፍታሃ ነው። እኔ አሁን ነገሩ ሁሉስተሽ ባንቺ አይደለም እናት ያሰቀችኝ። እሺ አይ ኮሜንት ላይ የሆነ ብላይ ነው እቺ ኤስ ነኝ። አይ አሪፍ ነው የምር አሪፍ ነው። እሺ የምን መሰለሽ? እሺ ህጂ እኔ እናት በጣም
ህልም በጣም ነው ህልም የማየው። አባቴም ሲሞት እንደዚሁ ህልም አሳይቶኝ ነበር። የወንድሜም ልጅ ስትሞት እንደዚሁ ህልም አሳይቶኝ ነበር። የኔ እናት አመድ ላይ ታሰረች። አመድ ላይ የታሰረችው አጋንንት መሀላቸው የገቡት ሰሞኑን ሲበጠብጧቸው የከረሙ ናቸው። አመድ ማለት ደግሞ አጋንንት ነው፣ የታወቀ ነው። ኢየሱስ ሲበጠብጧቸው የነበሩት ናቸው። እነዛ አመድ ማለት እነዛ ሴቶቹም ወንዱም ምኑም ሲመጡ የነበሩት እነሱ ናቸው። አመድ ቦስ ሴጣን አይደለም። እነኚህ እሱን አይደለም ያኒና ሶሲ ሊዱ ናቸው ሴጣኖች። የኔ ሰውዬ ሆኖ የመጣው ምፍታሃ ነው። ከአንገቷ ላይ የፈታው ምፍታሃ ነው። እልሙን እንዴት እንደምትፈጅ ከአንገቷ ላይ የፈታው ምፍታሃ ነው። ግን ሰሞኑን አመዶቹ እነዛ አመድ ማለት አጋንንት ነው። አጋንንት አንድ ሰው አጋንንት ሲነካው በምንድን ነው የሚነሳው? ሴጣን አመድ አንዳንዴ አመድ ላይ ነው የሚንከባለለው። በኢየሱስ ሰሞኑን አጋንንት የነበሩት እነዚህ ሶሲ ምናምን ያቺ ሴቷ ማነች? እሷ ይቺ የመጣችው ከብሩኬ ጋር እነሱ ናቸው አጋንንት። ግን ሀይሚትዬ አሁንም እነሱን መራቅ አለባት የምር። አሁን እሷ ገመዱ ተበጥሶላታል ዛሬ። ይሄው እግዚአብሔር የተመሰገነ ብሩኬ ቲክቶክ ላይ እግዚአብሔር ይመስገን ብሏል፣ ሼር አድርጓል። መቼም ቢለያይ ነው እግዚአብሔር ይመስገን ብሎ ሼር የሚያደርገው። 200 ገብቷል መሰለኝ። 250 ቢገባ ከእሷ ጋር የመለየት አያስደስተውም። የሆነ ነገር እሷን በስልክ አውርቷት የሆነ ነገር ቢዝ ነው እንደሚፈታ ቢያውቅ። ግን እኔ የምለው ትንሽ አረፍ ብታረግ እረፍት ብትወስድ ነው ማለት ነው። እሺ ህልሙ ምን ሆነ? ህልሙ ነው በቃ ተፈታች። ነገሩ ሁሉ ተፈታ። ገመዱ ተበጠሰላት ከአንገቷ ላይ። የበጠሰው የኔ ሰውዬ ነው። አስሪዬ ነው የበጠሰው። ኧረ የቀረው ነገርን ይበጠስ። ምንም የቀረ ነገር የለም። ተይ በእናትሽ አለቀ ነገሩ፣ ተቋጨ እኮ። ምን እንደሆንኩ ልንገራችሁ። ለመለኛው በቮይስ ላኩለት። እግዚአብሔር ለሙሽዬ ንገርልኝና ይሄንን ህልም እንድትፈታልኝ ብዬ አልመለሰልኝም። ግን አይቶታል፣ አልመለሰልኝም። ያችሁ ባክሽ እኔ እሱ አሁን እነሱ ታርቀው ይሄንን ህልምማ እኔ ተአምር ብዬ እኔ ህልም ሲጀመር ህልም ሳይ በጣም ነው የምፈራው። ቤተሰቦች የራሱ ህልም እኔ ሳይ በጣም ነው የሚፈሩት፣ በጣም ማለት ነው። እሺ መጥፎ ነገር ነው? መጥፎ አይደለም። ተፈታ ነገሩ፣ ተፈታ። ካንተ ነገሮች ነው አይደል? እሺ አንቺ ወጋው መንፈሳው አይደል? ወጋ አትባሉ። ጥሩ ነው እኮ እንዴ! ምን ሆነሽ ነው? ነውጪ ይኸውልሽ ገመዱ ከአንገቷ ላይ ተፈታላት። በሩ የተዘጋባት ደግሞ ሰሞኑን እንደዛ ስትጨናነቅ የከረመችው ነው በር እንደተዘጋባት የሚቆጠረው ማለት ነው። ማን የዘጋባት? በጣም ተጋጥቶ ነው። አያት የኔ ጠበላል። እስቲ ሞዴሬተር ስጪኝ፣ አንድ ቁጥር ልስጥሽ። ኧረ አንቺ በሞዴሬተር ተሰጠሽ እኮ አያታሽ ነው ተቆልቂያቸው። በተለይ ቅድስትን አታስቀምጫት። መብራን ዘይደረግ ማንቺ ጌታ እንደዛ ይደረግ ሰውን ልታስወጣ ነው ፋባሽ። ተፈቷል ማለት ነው። ቆይ ከስር ምንድን ነው የምትለው? ትዕግስት ወይ አንቺ አሁን ህልሙን ፈታሽ አልፈታሽም? ምንድን ነው ሞዴሬተር? ህልሙ ምን ሆነ? የተፈታው በቃ ችግሩ አሁን ተፈቶ ነው ማለት ነው። ነገር እንዳያሳይሽ እሺ። ችግሩ ተፈታ ነው ማለት ሰው ግን ጎበዝ ነው። ህልም ያያል፣ የምር ህልም ያያል። እኔ ሌሊት ጠዋት የተኛው ማታ የተኛው ሌሊት ነው የምነሳው። የሆነ ነገር ተበላሽቷል። ደግሞ ልንገራችሁ ከዚህም ፊትም ማለት ነው አዳም ሰው የለም ብዙ ሰው የለም። ለዛ ነው ሲጀምር ከዚህም ፊትም ማለት ነው። እሺ ያኔ ብሩኬ ዱባይ ሄደ ጊዜ እዚሁ የሆነ ላይቭ ላይ ተገብቼ ተናግሬያለሁ። ያኔም ህልም አሳይቶኝ ነበር። ለእኔ መረ ህልም የለኝ። እኔ ፎቶ ልክልሻለሁ። እግዚአብሔር ያሳየው ነው። ይሄንን እኮ እግዚአብሔር ያሳየው እንጂ እናንተ ተጨረስ የምር ወደ አይደለም አይደለም። እኔ አሁን ይሄ እዝጌር ነው እንደ እናንተ እንትን የምትል እኔ እግዚአብሔር ያሳየው ነው። የኔ ወዲዋ ምን መሰለሽ፣ እኔ አሁን ህይወቴ ውልቅጥቅጥ ብሏል። እናንተ ታሳይ ይስለኛል። እኔ ከተፋኝ በጣም ደስ ይላል። ግን ፍቱን አልቻልኩም።
እሺ ከዚህ ቪዲዮ ያየሁትን ልንገራችሁ። እናንተ እየቀለድኩ አይደለም እንዴ? ምን ቀደመ ሃይሚና ብሩኬ ከዚህ ፊት ዱባይ ሄደ ጊዜ ያኔ ምን ማሳይቶኛል። አንቺ ዱባይን ትጨርስ እስቲ ቤላ ሃይሚቲ ከረሜላ ተረጋጋ። እስቲ ትጨርስ በእናታችሁ። ምንድነው ያለው? አንቺ ሀዩ ማለት ነው ሀዩ ባለቤቷ አንቺ ሀዩ ባለቤቷ ተበላሽቻለሁ አንደኛ እስቲ በደንብ ትጨርስ በእናታችሁ። ዝም ብሎ ጨርሽ። ገደል ማስገባሽ አርፈሽ ተቀመጭ። ጤናማ ሰው አይደለም እየገባ ያለው ጤናሞች ናቸው። ቶሎ አይቀይሩም። እንደ ጮጋራ የላጡም። ፈጣሪ ትዕግስቱን ስጠኝ። ቀይሩ አይቀይሩ። ራይኔ አርጎኛል ሊሄድ ነው። ቶሎ ቀይሩ። ወይኔ ብለን ታርጉ ሁላችሁ ሸቃሎች ጠበቅ እያደረጋችሁ ከታይችም እንዴ ወይኔ ከምር እምባዬ ነው የፈሰሰው። የኔ ውድ እህት ማለት ነው። ሀይ በይኝ በውስጥ እሺ። እንዲወለድ የሰው ምን ነው ዝም ብላችሁ ትለቃለች። ማነች ሀይ የምትለው? እኔ እስነኝ የጨረቃ የሚለው ማለት ነው። ፎሎ አድርጌሻለሁ። ፎሎ ማለት እሺ ካሹ ጋር ታይኛለሽ። ጂጂ መቆጠራቸው ልጆቹ ለቀቀ እንዴ? ኧረ ተይኝ በእናትሽ። የጨረቃዋ ፋሚሊ እዚጋ አስረግጠሽ ንገሪያቸው። ሰሚ እዚጋ አስረግጠሽ ንገሪያቸው። ሀይሚ የወደደችን እንወዳለን፣ ሀይሚ የጠላችን እንጠላለን። ሀይሚ ከሄደች እንሄዳለን፣ ሀይሚ ከተመለሰች እንመለሳለን። የኛ ይሄ ብቻ ነው። የምሬ ነው። አስረግጬ ነው የምነግራችሁ። ማንንም አልፈራም። ሀይሚ የወደደች ወድላታለሁ፣ ሀይሚ ከተመለሰች እመለሳለሁ፣ ሀይሚ ከሄደች እሄዳለሁ። ካላስ ማንም ምንም አያመጣም። ይመለሱ ይችላሉ እኮ እኛ እኮ ይመለሳሉ። ዞሮ አሁን ሲሚ ፋፍዬ ማለት ነው። አሁን እኛ ስለፖስተን ብቻ ሀይሚ ይሄ ልጁ ትሆናለሽ ብዬ አይደለም እኔ ዝም ብዬ ፖስተትኩት እንጂ እኔ ዝም ብዬ በቃ የራሴ መንገድ ነው እንጂ የፖስተትኩት ማለት እሱ ዝም ብሎ በቃ ወንድ አታውቂም፣ ወንድ ከኔ በላይ የለም፣ እኔ ብቻ ነኝ በላይ ስላለ ብቻ ፖስተትኩት እንጂ ሌላ ነገር ለሷ ይሄ ባህል ነው ብዬ አልፖስተትኩም። ከይቅርታ ጋር ማለት ነው። ገባችሁ አይደለ? እሱ ከኔ በላይ የለም እያለ ነው። አንቺ ማለት ነው አላህ ወኪል ማለት ነው። 3 ፎሎወር ይዘሽ እኛ ጋር መጣሽ መታወሪበት ሞራኑ ምኑም አይኑርሽ። አንቺ አሮጊት አሁን እኮ ነው ከፍተሽ የመጣሽው። አላቅሽም እንዴ? በብሎክ ተጠናገሪ አፈርክ እንጂ خلاص እኛ የሀይሚ እህቶች አልኳችሁ ማለት ነው። ሀይሚ የወደደችውን ዝንጥ አርገን እንወዳለን፣ ሀይሚ የጠላችውን እንጠላለን። ሀይሚ ከሄደች እንሄዳለን፣ ሀይሚ ከተመለሰች እንመለሳለን። خلاص እኔ ፋት የሚቀንስብኝ የሚጨምርብኝ ነገር የለም። ገስት ገብቶ አይሳደቡም። በጣም ምስኪን ሄዋ ደግ ናችሁ። ገስት ገብቶ አይሳደቡም አይደል? እንደ ፋፍዬ ገስት ገብቶ ጭራሽ እኮ የምሬ ነው የምልሽ። አንዳንዶቹ የሀይሚቶች ያልነቋሉ እንጂ ሙድ ሊይዙባት እኮ ነው የፈለጉት። እሷ ወንድ አታገኝም፣ እሷ እንደዚህ አታገኝም የማለት እንትን እኮ ነው የያዙት። እናቴን ነው የምላችሁ ማለት ነው። ፋፍዬ የብሩኬ የሀይሚ ፕሮፌል አድርጎ ብሩኬን አውቆ እየሳደቧለው እኮ የብሩኬ እህቶች ናችሁ እንጂ የሀይሚ እህቶች አይደሉም። ባይዘው ይሄ ነገር ሪከርድ አድርጋችሁ ካቀጥለው ይብሉ። አይመለከተኝም እሱ። እኔ እስካልሰደብኩት ድረስ ማንም ይስደበው፣ ማንም አይመለከተኝም። እኔ ብቻ አልስደበው፣ ሌላው ትርፍ ነው። እኔ ምን አገባኝ? ሰው በራሱ ስልክ ለሰደበው ፋፊ ምን አይነት ምን ናት? ምን ቤት ናት? ምን አገባኝ? እንደገናም ደግሞ አንዳንዴ ማለት ነው የሰው ልጅ እስቲ ማስወጪበት ተራራ ያለበት ትርጉሙ ጃኒ እነ ጃኒና ውቢ ማለት ነው ፈልጋሉ። አተራራ ትርጉሙን በደንብ ተርጉሙታችሁ ነው። እውነት ስታውሩ እኮ እነሱ አንድ ይመጣሉ። የምሬ ነው። ዛሬ ሰራ ሰው ተሰርተናል ብለን ከተናገራችሁ ወደ መስመር ይወጣሉ። አንቺ ከኔ በላይ ሃይሚነት ወጃት መከካም እንዲያፈርቀ ዝም በይ በእናትሽ። ማናት በትንው ቁጭ በላይ አታስመስለት። በእኔ አላስመስልም። ሲጀመር ከኔ በላይ ሃይሚን ትወጃታለሽ እንዴ አንቺ? እኔ ለሃይሚ የሆንኩትን ለእናት ላባት አንቺ ነው እንዴ ያለችው? ገደል አስገባሻለሁ። ጃኒ ቆይ ተረጋጋ። እንደዛ አንቺ አነ ጃኒ አንቺ ብዬሻለሁ። ምን ሆነሻል? አንቺ ብዬሻለሁ ጃኒ ተረጋጊ። እነሱም የለ አይወዱም ሳይሆን ማለት ነው። እቺ ደግሞ አስገቡኝ ትላለች።
አንድ ያላልሽኝ ቅድም አላወራም አላልሽም እንዴ? ገዝት ቁጭ ብለሽ ምን ልትሰሪ ነው? እና ከተበሉ ዞሮ ነው ጃንዶ መስራት ያዝ። የምሬ ነው። አንቺ አልተናገርኩም። ምን ሆነሻል? አሁን ታይ መሲ ምን ሆነሽ ነው? ነገር አይበራቸው። አሁን እናንተ ሰዎች ሃይ እናንተ ደግሞ አትጣሉ። እናንተ ደግሞ እኝኝ አትበሉ። ሃይ ወይኔ እንደው ጉደኛ ሰው ነበረ እኮ አሁን ነው የወጣ። እናንተ የኛ ድምጽ ለማስማት